በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ አዳም ዘመጋቢት በአብ ወልድ ወመንፈስ ቅዱስ። መጋቢት 6 ቀን የሚነበብ የአባታችን የአዳም የእናታችን የሔዋን የገድላቸው ዜና ይህ ነው። ጸሎታቸው፣ በረከታቸው፣ አማላጅነታቸው፣ የይቅርታ ልመናቸው ከሊቃነ ጳጳሳቱ አለቃ ከባስልዮስ ከንጉሳችን ከኃይለ ሥላሴ ከወገኖቻቸው ከእኛ ጋር የሚሆን አሜን። ጸሐፊዎችና መተርጉማንም መጻሕፍቱን አጠፉ፣ ዕብራውያንም መጻሕፍቱን ለወጡ፣ ሶርያውያንና ዮናናውያንም ከመጻሕፍቱ ታላቁን ክፍል ጣሉት። የአሕዛብን ልጆች ይገልጡ ዘንድም አልቻሉም። ከእነርሱ ጋር ከነበሩ ከትንሾቹ በቀር ከእናቶቻቸው በፊት የነበሩ ሴቶችንም ወንዶችንም መግለጥ አልቻሉም። ይህም ኢየሩሳሌም ምድረ በዳ ከሆነ ጀምሮ እስከ ዛሬ ድረስ ርዕሶች ብቻ እንጂ በእውነተኛ መጻሕፍት ውስጥ አይገኝም። እነዚህን መጻሕፍት የተረጎሙትም ኢየሩሳሌም ምድረ በዳ ከመሆኗ በፊት የነበረውን ነው። ዳግመኛም ከመጻሕፍቱ በተለወጠ ጊዜ ያውቁ ዘንድ አልቻሉም። እንዴት እንዳገቡ፣ ስማቸው ማን እንደሆነ፣ ልጆች ሴቶቻቸውን እንዴት አወቁ የሚሉ ጉድለቶቻቸውንም አላወቁም። የልጆቻቸውን ቁጥር ካህናቶችንም አላወቁም። ኢኮንያንም በባቢሎን ታስሮ 27 ዓመት በእስር ቤት ውስጥ ቆየ። ከዚህ በኋላ የባቢሎን ንጉሥ መርዙቅ አወጣው። የኤልያቄምን ልጅ ደሊላ የምትባል ሴትም አጋባው። በባቢሎን እያለ ከእርሷ ሰላትያልን ወለደ። የሰላትያል አባት ኢኮንያንም በባቢሎን ሞተ። ሰላትያልም የሕልቃና ልጅ ሐድስትን አገባ። ከእርሷም ዘሩባቤልን ወለደ። ዘሩባቤልም ስሟ መልካ የምትባል የጸሐፊው የእዝራን ልጅ አገባ። ከእርሷም በባቢሎን እያለ አልወለደም። በዚህ በታላቁ በዘሩባቤል ዘመን በእስራኤል ልጆች ላይ ስሙ ቂሮስ የተባለ ፋርሳዊ በባቢሎን ነገሰ። ምስሐር የተባለች ሴትም አገባ። ይህችም የእስራኤል ልጆች ታላቅ የሆነ የዘሩባቤል እህት ነበረች። እንደ ፋርስ ነገስታት ሕግም ንግስት አደረጋት። ንግስት በሆነች በንጉሱ ዘንድም ባለሟልነትን ባገኘች ጊዜ ደቂቀ እስራኤልን ይቅር ይላቸው ዘንድ ወደ ኢየሩሳሌም የሚመልሳቸው ዘንድ ለመነችው። ቂሮስ ንጉስም የዘሩባቤልን እህት ምስሐርን እንደ ራሱ አድርጎ ይወዳት ነበር። በስልጣኑም በባቢሎን ቤተ መንግስት ደቂቀ እስራኤልን ይሰበስባቸው ዘንድ የከለዳውያንን ምድር ሁሉ እንዲዞር አዘዘ። በንጉሥ ትእዛዝም ተሰበሰቡ። ንጉሥ ቂሮስም የሚስቱ ወንድሟ የሆነ ዘሩባቤልን ሕዝብህን ውሰድ፣ ወደ ሀገርህ ወደ ኢየሩሳሌም ሂድ እንደነበረችው ስርዓት አለው። ይህ ንጉሥ ቂሮስ ባዘዘ ጊዜም ወደ መቅደሷ ምድር ወደ ኢየሩሳሌም መመለሳቸውን ሰማ። እግዚአብሔርም አንተ ይህን እንዳደረግህ ቂሮስ መሲሐዊ ይልሃል። ይህ ስም ለአንተ የተሰጠ መሲሐዊ የተባልህም ስደተኞችን ወደ ሀገራቸው ስለመመለስ ነው። የኢየሩሳሌምን ሀገር ቤተ መቅደስ እንዲታነጽ ስላዘዝህም ነው አለው። ከባቢሎን ፍልሰት በኋላም መጡ። ዘሩባቤልም በእነርሱ ላይ አለቃ ሆነ። ከአሮን ወገን የሚሆን የሳዶቅ ልጅ ኢያሱም እግዚአብሔር እንደተናገረው ከነቢዩ ዘካርያስ ጋር በእነርሱ ላይ ታላቅ ሆነ። በእግዚአብሔር ፊት የቆሙት 2 ልጆች እንደሚገባው አገዛዝ መሬትን ሁሉ ይገዛሉ አለው። ከባቢሎን ምድር ስደት በመጡ ጊዜ ለንጉሱ ቂሮስ መንግስትን ከያዘ 2 ዓመት ሆኖት ነበር። ከዚህ ከ2 ዓመት ፍጻሜ በኋላም ለአዳም 5000 ዘመን ተፈጸመለት። ከባቢሎን በወጣ ጊዜም በውስጧ ተቀመጠ። ጸሐፊው እዝራም የመጽሐፍት አመድ ወዳለበት ካህኑ ስምዖንም ወዳለበት ወደ እንግዳ ቤት ገባ። ጸሐፊው እዝራም እሳትን የተመላ ማዕጠንት ተሰቅሎ አገኘ። ከእርሱም ዕጣኑ ወደ ላይ ይወጣ ነበር። እዝራም በብዙ ልቅሶ ወደ እግዚአብሔር ጸለየ። እጁንም በነቢያትና በሕግ መጻሕፍቱ አመድ ላይ ዘረጋ። ከአመዱም 3 ጊዜ ቃመ። በዚህ ጊዜም የእግዚአብሔር መንፈስ በእርሱ ላይ አደረ። በነቢያት ይናገር የነበረ መንፈስም በእርሱ ላይ ተናገረ። ሕግንና ነቢያትንም ጻፈ። ፈጽሞ ሌላ አዲስም አደረጋቸው። በማዕጠንቱ ያገኛት እሳትም በቤተ እግዚአብሔር ሁልጊዜ ያለ ልዩ መለኮታዊ እሳት ነው። ዘሩባቤልም በደቂቀ እስራኤል ላይ እንደ ንጉሥ ሆኖ ተቀመጠ። የታላቁ ካህን የሳዶቅ ልጅ ኢያሱም ነቢያትንና ሕግን የጻፈ እዝራም በደቂቀ እስራኤል ላይ እንዲሁ ታላቅ ነበር። ደቂቀ እስራኤልም ከባቢሎን ምርኮ በመጡ ጊዜ ለእግዚአብሔር መልካም ፋሲካን አደረጉ። ደቂቀ እስራኤል በሕይወት ዘመናቸው ሁሉ ፈጽሞ ተሰብስበው ያከበሯቸው ታላላቅ የፋሲካ በዓላት 3 ናቸው።
የመጀመሪያው በሙሴ ዘመን የግብጽ ፋሲካ ነው። ሁለተኛው ፋሲካ በንጉሥ ኢያሱ ዘመን ነው። ሶስተኛው ፋሲካ ከባቢሎን ምርኮ በመምጣታቸው ያደረጉት ነው። የዳንኤልን እናት የማረኩትም በመጀመሪያ የባቢሎን ምርኮ ነው። እርሷም እስከ 2 ዓመት ጸንሳ ነበር። ንጹሕና ነቢዩ ኤርምያስ እንደተነበየው ደቂቀ እስራኤል በፋርሳዊው በቂሮስ የተማረኩበት 70 ዘመን ይሆናል። ደቂቀ እስራኤልም በዘሩባቤል በሳዶቅ ልጅ በኢያሱ በጸሐፊው በእዝራ ዘመን የእግዚአብሔርን ቤት ይሰሩ ዘንድ ጀመሩ። 46 ዓመት እስኪፈጸም ድረስ ሲሰሩ ቆዩ። እነርሱ 46 ዘመን ሲሰሩ እንደቆዩ በቅዱስ ወንጌል እንዲሁ ተጽፏል። ዳግመኛም ጸሐፊያን የእንግዶች ጉድለቶችን ሰሩ። የወንዶችን ስሞች ጠሩ፣ የሴቶችን ስም ግን ያስቡ ዘንድ አልቻሉም። ከትንሾቹ በቀር እነርሱ ስሞቻቸውን አላወቁምና። ወንድሜ ሆይ እኔ ግን በጣም ተጋሁ። በዮናናውያን በቀዳማውያን ዕብራውያን መጽሐፍትን ብዙ ፈለግሁ፣ በውስጣቸውም የሴቶች ስም ተጽፎ አገኘው። የእስራኤል ልጆች ከባቢሎን በመጡ ጊዜ ዘሩባቤል ከጸሐፊው ከእዝራ ልጅ ከውክብ አብድዩን እንደወለደ እኔ አግኝቻለሁና። አብድዩም የታላቁ ካህን የሳዶቅን ልጅ ድሚታን አገባ፣ ኢዮአቄምንም ወለደችው። ኢዮአቄምም የአራምን ልጅ ሕዝብያን አገባ፣ አልዓዛርም ወለደችው። አልዓዛርም ከለበይዳ ሳዶቅን ወለደ። ሳዶቅም የወይቃንን ልጅ ላካሌምን አገባ፣ ሐኪምንም ወለደችው። ሐኪምም አስበዲን ገባ፣ ኤልዩድንም ወለደችው። ኤልዩድም የጋስልኦስን ልጅ አዋድን አገባ፣ አዋድም አዛርን ወለደች። አዛርም የወልሁ ልጅ ህያትን አገባ፣ ህያትም ማታንን ወለደችው። ማታን የፊሊዮስ ልጅ ሰበርትያልን አገባ፣ መንታም ወለደች። እነዚህም ያዕቆብና ኢዮአቄም ናቸው። ያዕቆብም የአልዓዛርን ልጅ ጋዳትን አገባ፣ የድንግል ማርያምን እጮኛ ዮሴፍንም ወለደች። የያዕቆብ ወንድም ኢዮአቄምም የታላቅ ሰው ልጅ ሐናን አገባ። ሐናም ክርስቶስ ከእርሷ የተወለደ ንጽሕት ቅድስት ድንግል ማርያምን ወለደቻት። የመጀመሪያዎቹ ጸሐፊያን የጎደሉትን ድንግልን እንግዶችን አባቷን ይገልጡ ዘንድ አልቻሉም። ስለዚህም አይሁድ ክርስቲያኖችን ይዘባበቱባቸው፣ ይሰድቧቸው፣ ይዋሿቸው ነበር። የድንግል ማርያም አባቶች ሕዝቧን ነገዷን አስረዱን ይሏቸው ነበር። በእርሷ ላይም በክርስቶስም ይሳደቡ ነበረ። ዛሬ ግን የመናፍቃን የአይሁድ አንደበታቸው ይዘጋል። ማርያም ከንጉሱ ከዳዊት ዘር ከታላቁ አረጋዊ ከአብርሃም ዘር እንደሆነች ያውቃሉና። ተጠራጣሪዎች አይሁድም ትምህርታቸው ለጽድቅ ጉድለት አልነበረበትም። ከእነርሱ 3 ጊዜ ያቃጠሉት ስለ ነቢያት ስለ ሕግ መጻሕፍት መጀመሪያ እንዴት እንግዳ እንደነበሩ አላወቁም። መጀመሪያ በአንጢያኮስ ዘመን ቤቱን ሁሉ ያቃጠሉ፣ ሁለተኛም የኢየሩሳሌም ቅጽር ፈጽሞ የፈረሰውን፣ ሶስተኛም መጻሕፍትን ያቃጠሉትን ጉድለቶችን ሁሉ እናስረዳችኋለን። ይሁዳም ፋሬስን ወለደው። ፋሬስም የሌዊን ልጅ በይራህን አገባ፣ ኤስሮምንም ወለደ። ኤስሮምም የባቢሎንን ልጅ ቃኒታን አገባ፣ ከእርሷም አራምን ወለደ። አራምም የይሁዳን ልጅ ፎዚብን አገባ፣ ከእርሷም አሚናዳብን ወለደ። አሚናዳብም የኤስሮምን ልጅ ጥህራን አገባ፣ ነአሶንንም ወለደ። ነአሶንም የዮሐንስ ልጅ ሲማርን አገባ፣ ሰሎሞንን ወለደ። ሰሎሞንም የአሚናዳብን ልጅ ሰፊላቅን አገባ፣ ቦዔዝንም ወለደ። ቦዔዝም ከሎጥ ዘር የሆነች ሞዓባዊቷ ሩትን አገባ፣ ኢዮቤድንም ወለደ። ኢዮቤድም የሶርያስን ልጅ አባሊትን አገባ፣ እሴይንም ወለደ። እሴይም የአቡርያስን ልጅ ህብሊአርን አገባ፣ ንጉሥ ዳዊትን ወለደ። ንጉሥ ዳዊትም የኦርዮን ሚስት ቤርሳቤህን አገባት፣ ሶሎሞንን ወለደ። ሶሎሞንም ናንን አገባ። ይችም ከሎጥ ወገን የሆነ የአሞን የንጉሥ የዳን ልጅ ምክያ ናት። ሮብዓምንም ወለደ። ሮብዓምም የቢሎስን ልጅ ማኪንን አገባ፣ አብያንም ወለደ። አብያም የአቤሴሎምን ልጅ መልኪታን አገባ፣ አሳፍንም ወለደ። አሳፍም የሳላን ልጅ ኒሮናን አገባ፣ ኢዮሳፍጥንም ወለደ። ኢዮሳፍጥም የአብዩድን ልጅ መልክያን አገባ፣ ኢዮራምንም ወለደ። ኢዮራምም የነፍሪንን ልጅ ፊታሊያን አገባ፣ ኦዚያንንም ወለደ። ኦዚያንም የብናልያስን ልጅ ሶፊያን አገባ፣ ኢዮአታምንም ወለደ። ኢዮአታምም የቂራን ልጅ ባህዱትን አገባ፣ አካዝንም ወለደ። አካዝም የዘካርያስን ልጅ ቢካዝን አገባ፣ ሕዝቅያስንም ወለደ። ሕዝቅያስም የብርቴናስን ልጅ በሴርን አገባ፣ ምናሴንም ወለደ። ምናሴም አሚሲላንን አገባ፣ አሞጽንም ወለደ። አሞጽም ንድያስን አገባ፣ ኢዮስያስንም ወለደ።
ኢዮስያስም የኤርምያስን ልጅ ደሊላን አገባ፣ ኢዮአቄምንም ወለደ። ኢዮአቄምም የፋሌቅን ልጅ ፋርዲያን አገባ። በባቢሎን ምርኮ ጊዜም ኢኮንያንንና ወንድሞቹን ወለደ። በባቢሎን የነገሰ መርዝም ኢኮንያንን ከእስር ፈታው። ስሟ ደሊላ የተባለች የኤልያቄምን ልጅ አጋባው። ከእርሱም ሰላትያልን ወለደ። ምናሴም አሚሲላንን አገባ፣ አሞጽንም ወለደ። አሞጽም ንድያስን አገባ፣ ኢዮስያስንም ወለደ። ኢዮስያስም የኤርምያስን ልጅ ደሊላን አገባ፣ ኢዮአቄምንም ወለደ። ኢዮአቄምም የፋሌቅን ልጅ ፋርዲያን አገባ። በባቢሎን ምርኮ ጊዜም ኢኮንያንንና ወንድሞቹን ወለደ። በባቢሎን የነገሰ መርዝም ኢኮንያንን ከእስር ፈታው። ስሟ ደሊላ የተባለች የኤልያቄምን ልጅ አጋባ። ከእርሱም ሰላትያልን ወለደ። ኢኮንያንም በባቢሎን ሞተ። ከእርሱ በኋላም ሰላትያል 49 ዓመት ኖረ። የሕልቃናን ልጅ ሐደስትንም አገባ፣ ዘሩባቤልንም ወለደ። ዘሩባቤልም የጸሐፊው የዕዝራን ልጅ መውካብን አገባ፣ አብዩድንም ወለደ። አብዩድም የታላቁን ካህን የሳዶቅን ልጅ ጸደዩትን አገባ፣ ኤልያቄምንም ወለደ። ኤልያቄምም የአራምን ልጅ ኩቤዳይን አገባ፣ አዛርንም ወለደ። አዛርም ሰላም ቤታን አገባ፣ ሳዶቅንም ወለደ። ሳዶቅም የወይቃንን ልጅ ከሊምን አገባ፣ አኪምንም ወለደ። አኪምም ዘበይዳን አገባ፣ ኤልዩድንም ወለደ። ኤልዩድም የጋስልያስን ልጅ አዋድን አገባ፣ አልዓዛርንም ወለደ። አልዓዛርም የወለሃንን ልጅ ሀያትን አገባ፣ ማታንንም ወለደ። ማታንም የፋኒዮስን ልጅ ሰርትያን አገባ፣ ከእርሷም መንታ ወለደ። እነዚህም የያዕቆብና ኢዮአቄም ናቸው። ያዕቆብም የአልዓዛርን ልጅ ጋዳትን አገባ፣ የማርያምን እጮኛ ዮሴፍንም ወለደ። ኢዮአቄምም የተመካይ የታላቅ ሰው ልጅ ሐናን አገባ፣ ንጽሕት ማርያምንም ወለደ። ስለ ንጽሕት ድንግል ማርያም የምናነሳው ጥያቄ ጉድለትም ተፈጸመች፣ አበቃች። ወንድሜ ሆይ ከዛሬ ጀምሮ እውነትን አቆምሁልህ፣ ጉድለቶችንም ገለጥሁልህ። ከጸሐፊያኑ ከጠቢባኑ አንድስ እንኳን ይገልጠው ዘንድ ያልቻለውን ይህን መሰረት አጸናዋለሁ። ወንድሜ ሆይ ልብህን ስጠኝ፣ የቀሩትን ምግባራት የጉድለቶችንም ቁጥር እንዴት እንደሆነ እነግርህ ዘንድም ልብህን አጥራ። ሁሉም ዞሩ፣ ከክርስቶስ ልደት ደርሰው ቆሙ። ለአይሁድ እውነተኛ ጉድለት አልነበረም፣ ከክርስቶስ የጉድለቶቹ መጨረሻ ፍጻሜ ነበረ እንጂ። ወስዶም ለእኛ ሰጣን። ልጄ ሆይ 5000 ዘመን በፋርሱ ንጉሥ በቂሮስ ዘመን እንጂ በአዳም ዘመን አልተፈጸመም። ከቂሮስ መድኃኒታችን ኢየሱስ ክርስቶስ መከራ እስከሚቀበልም ዳንኤል እንዲህ ሲል እንደተናገረው ከ7 ሱባኤ በኋላ ክርስቶስ ይመጣል ይገደላልም። 7ቱ ሱባኤም 460 ዓመት ነው። ታላቁ ሱባኤም 70 ዓመት ነው። ነቢዩ ይህን ማለቱም ከ70 ዓመት በኋላ 10 ዓመትን ገለጠልን። እርሱም 7ቱ ሱባኤ ከተፈጸመ በኋላ ክርስቶስ ይመጣል አላለም፣ ከ7 ሱባኤ በኋላ ይገደላል አለ እንጂ። የዚህች የኋለኛዋ 10 ዓመት ትርጓሜም 500 ዓመት ተፈጸመች። ይህችውም በመጨረሻው ያድነው ዘንድ እግዚአብሔር ለአዳም የገባለት የቃል ኪዳኑ ፍጻሜ ነው። ዛሬ ግን የአይሁድ አንደበታቸው ይዘጋል፣ ለእነርሱም እፍረት ነው። እነርሱ ይሳደባሉ፣ እስከ ዛሬም አልመጣም ይላሉና ይህን ነገር ሲናገሩ ከዚህ በኋላ እውነት እንደሆነ በመጀመሪያው ቃል ያምናሉ። ዳግመኛም በሐሰት ክርስቶስ መጣ ቢሉ የዳንኤልን ትንቢት ያምናሉ። አሁን ግን የዳንኤል ትንቢት እንደተፈጸመ ተመለከቱ። ቤተ መቅደሱም ከእነርሱ ምድረ በዳ ሆነ፣ ክህነትም ተሻረች፣ 7 ሱባኤም ተፈጸመች። ክርስቶስም መጣ ተገለጠም። ከንጉሱ ከአስባስያኖስና ከልጁ ከጥጦስ የተነሳ ምድረ በዳ የሆነችው ሀገርም ተቀደሰች። ዳግመኛም ልጄ ሆይ አስረዳሃለሁ። በወንጌል እንደተጻፈው አውግስጦስ ቄሳር በነገሰ በ42 ዓመት የይሁዳ ዕጻ በምትሆን በቤተልሔም ክርስቶስ ተወለደ። ትንቢቱ በተፈጸመ ጊዜ ክርስቶስ እንደመጣ እነሆ ተገለጠልን። ነቢዩ ሚክያስ አንቺ የይሁዳ ዕጻ ክፍል ቤተልሔም የይሁዳ ነገስታት ከሚነግሱባቸው አህጉራት ታንሺም፣ ሕዝቦቼ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና። ዛሬስ አይሁድ ይፈሩ ዳንኤልን ቢዋሹት ዳግመኛም ነቢዩ ሚክያስን ይዋሹት ዘንድ አይችሉም ነበር። የማይዋሿቸው ከሆነ የይሁዳ ክፍል በሆነች በቤተልሔም እነሆ ክርስቶስ ተወለደ። በይሁዳ ክፍል በሆነች በቤተልሔም ክርስቶስ በተወለደ ጊዜም ኮከብ በምስራቅ ተገለጠ። 70 ሰገልም ተመለከቱት። በከዋክብት ሁሉ መካከልም በሰማይ እርሱ ያበራ ያብረቀርቅም ነበር። በከዋክብት መካከል እንደተቀመጠች ድንግል
የቆነጀች ሴት ፊትም ነበረ። እርሷም ባለጥሩ መልክ ትንሽ ሕፃን ይዛም ታንቦገቦግ ነበረ። ከመልኩም ደምግባትና ከብርሃኑ የተነሳ ላዩንም ታቹንም ያበራ ነበር። ይህ ሕፃንም ከድንግል ሴት መሃል እጅ ነበረ። የምታበራ ደመናም እንደ አክሊል በሕፃኑ ራስ ላይ ነበረች። የሰማይ ከዋክብትን ሲመለከቱ የከለዳውያን ልማድ ነበረ ይፈትኗቸው፣ ከዋክብትም በእነርሱ ይቆጠሩ ነበረ። በዚህ አምሳል ኮከቡን በተመለከቱ ጊዜ በታላቅ ድንጋጤ ተያዙ። እርስ በርሳቸውም የሄሎናውያን ንጉሥ ይወጋን ዘንድ በእውነት ተዘጋጅቷል አሉ። እነርሱም ከጠንቋዮች ከፈላስፎች ዘንድ መረመሩ። እነርሱም እውነትን መሰረቱ፣ የእስራኤል ንጉሥ እንደተወለደም ገለጡ። በዚህ በከዋክብት ተግባር የሚሆነውን ታላቅ ነገር ከመሆኑ በፊት ያውቁ ነበር። ዳግመኛም በታላላቅ መርከቦች ያሉ ሊቃናት በባህር በሄዱ ጊዜ የነፋስ የአውሎ የጉም የጭጋግ ምልክት ይደርስባቸው ነበር። እንዲሁም ሰብአ ሰገል በመጻሕፍቶቻቸው ያለውን ባነበቡ ጊዜ በይሁዳ ምድር ክርስቶስ ከእነርሱ እንደሚወለድ አወቁ። ሰብአ ሰገልም በምዕራብ በኩል እየመጡ በምስራቅ በኩል ወዳለው ታላቅ ተራራ ወጡ። ጉዞ ከመጀመራቸው በፊት ያዘጋጇቸውን እነዚህን እጅ መንሻዎች ወሰዱ። እነዚህም ወርቅ፣ ዕጣን፣ ከርቤ ናቸው። ወርቁ ስለ ንግስናው፣ ዕጣን ስለ አምላክነቱ፣ ከርቤውም ስለ ሞቱ ነው። የፋርስ ንጉሥ ሆር ስለ ነገስታቱ ንጉሥ የተባለውን በሰማ ጊዜ ሰረገላ አዘጋጀ፣ በእነርሱ ላይም ተጫነ። ዳግመኛም የሳባ ንጉሥ በስናጥር፣ ሌላው የምስራቅ ንጉሥ ወቀር ሱዳን ወጣ። ሌላም አዘጋጀ፣ ወጣም፣ በታላቅ ድንጋጤም ውስጥ ነበረ። ዳግመኛም በምዕራብ ጫፍ የሚገኙ ሌሎች ነገስታት ሁሉ ከእነርሱ ጋር ተነዋወጸ። በምስራቅ በኩል የሚገኝ ሀገር ሁሉ ምስጋናውን ስለተመለከቱ በታላቅ ድንጋጤ ውስጥ ነበሩ። የሄዱት ሰብአ ሰገልም ይህ ኮከብ ያለ ተግባር አልወጣም አሉ። ሰብአ ሰገልም ኢየሩሳሌም እስኪደርሱ ድረስ ይጓዙ ነበር። ንጉሥ ሄሮዶስ በሰማ ጊዜ ደነገጠ። ወደ እርሱ ጠራቸው፣ ከእነርሱ ጋርም ተጨዋወቱ፣ ሁኔታውንም ገለጡለት። እርሱም ሰራዊቱም ተነዋወጡ። ሰብአ ሰገልንም ሄዳችሁ ሕፃኑን በኃይል ፈልጉት፣ ባገኛችሁት ጊዜም እኔም መጥቼ እሰግድለት ዘንድ መጥታችሁ አሳውቁኝ አላቸው። ያን ጊዜም ሰብአ ሰገል ወደ ቤተልሔም ሄዱ፣ ክርስቶስንም አገኙት፣ የእጅ መንሻዎችንም አቀረቡለት። ወደ ሄሮዶስም አልተመለሱም፣ ወደ ሀገራቸው ሄዱ እንጂ። ከዚህ በኋላም ሄሮዶስ ወደ ሀገራቸው በመሄዳቸው ተቆጣ። የ2 ዓመት ከዚያም የሚያንሱ ሕፃናትን ይገደሉ ዘንድ አዘዘ። የእግዚአብሔር መልአክም ለዮሴፍ ተገለጠለት። ሕፃኑንና እናቱን ይዘህ ተነስ፣ ወደ ግብጽ ምድርም ሂድ፣ እስከምነግርህም በዚያ ኑር አለው። ዮሴፍም ወደ ግብጽ ሀገር ሄደ። ሄሮዶስም ከሕፃናት አንድስ እንኳን እስከማይገኝ ድረስ ሕፃናቱን ሁሉ አስገደለ። ሄሮዶስም ክፉ አሟሟትን ሞተ። ከሞተ በኋላ የእግዚአብሔር መልአክ ለዮሴፍ በግብጽ ሀገር ታየው። ከግብጽ ወጣ። እርሱ ሕፃኑ እናቱ ማርያምም ናዝሬት ገብተው አደሩ። ለክርስቶስ 30 ዓመት እስኪሞላው ድረስ በኢየሩሳሌም ኖሩ። ዮሐንስም ተጠመቀ። ይህ ዮሐንስም መላ ዘመኑን ሁሉ በበረሃ ነበር። ምግቡም እንቦጣ የጋጃ ማር ነበር። በጢባሪዎስ ዘመን በ19ኛው ዓመት ጌታችን ክርስቶስ ተሰቀለ፣ በስጋ ሞተ፣ ተቀበረም። እንደ ተጻፈም በ3ኛው ቀን ከሙታን መካከል ተነሳ። ወደ ሲኦልም ወርዶ አዳምና ሔዋንን ጻድቃን ዘራቸውን አስቀድሞ እንደገባው እውነተኛ ቃል ኪዳኑ አዳናቸው። ነቢያት ስለ እርሱ የተናገሩትን ሁሉ ፈጸመ። ወደ ሰማይም አረገ። ዳግመኛ ከቅዱሳን መላእክቶቹ ጋር በምስጋና ይመጣል። በሕያዋንና በሙታን ይፈርድ ዘንድ ፍጹም ምስጋና፣ ክብር፣ ኃይል፣ ስግደት ለእርሱ ይሁን ለዘላለሙ አሜን። ይቅርታው፣ ቸርነቱ፣ የረዳትነቱ ሀብት ከሊቃነ ጳጳሳቱ አለቃ ከባስልዮስ፣ ከንጉሳችን ከኃይለ ሥላሴ፣ ከንግስታችን ከወለተ ጊዮርጊስ፣ ከንግስና ወራሽ ከአምሃ ሥላሴ፣ ከጌታችን ከአርአያ ዮሐንስ ነፍስ ከሁላችንም ከሰማነው ከአንባቢውም ጋር ይሁን ለዘላለሙ አሜን። የአዳም የዕድሜዎቹ ቁጥር ሴትን እስኪወልድ 230 ዓመቱ ነው። ሴትም ሄኖስን እስኪወልድ 205 ዓመቱ ነበር። ሄኖስም ቃይናንም እስኪወልድ ድረስ 190 ዓመቱ ነው። ቃይናንም መላልኤልን እስኪወልድ ድረስ 170 ዓመቱ ነው። መላልኤልም ያሬድን እስከወለደበት ጊዜ ድረስ 165 ዓመቱ ነው። ያሬድም ሄኖክን እስከወለደበት ጊዜ ድረስ 162 ዓመቱ ነው። ሄኖክም ማቶሳላን እስኪወልድ 165 ዓመቱ ነበረ። ማቶሳላም ላሜህን እስኪወልድ ድረስ 186 ዓመቱ ነበር።
ላሜህም ኖህን እስኪወልድ ድረስ 182 ዓመቱ ነበረ። ከኖህ ጀምሮ ጥፋቱ እስከ ወረደበት ጊዜ ድረስ 600 ዓመት ነው። ሁሉ ሲደመርም 2256 ዓመት ነው። ሴምም ከጥፋት በኋላ አርፋክስድን እስኪወልድ ድረስ 2 ዓመት ኖረ። አርፋክስድም ቃይናንን እስኪወልድ ድረስ 135 ዓመቱ ነበረ። ቃይናንም ሳላን እስኪወልድ ድረስ 130 ዓመቱ ነበረ። ሳላም ኤቦርን እስኪወልድ ድረስ 130 ዓመቱ ነበር። ኤቦርም ፋሌቅን እስኪወልድ ድረስ 134 ዓመቱ ነበረ። በኤቦር ዘመነ ጥፋት ከመውረዱ በኋላ በ531 ዓመት ቤት ተሰራ። ፋሌቅም ራግውን እስኪወልድ ድረስ 134 ዓመቱ ነበር። በፋሌቅ መወለድ ጊዜም ቋንቋዎች ተከፋፈሉ። ራግውም ሴሩህን እስኪወልድ 132 ዓመቱ ነበር። በራግው ዘመንም ናምሩድ ነገሰ። ሴሩህም ናኮርን እስኪወልድ 130 ዓመቱ ነበረ። በዘመኑም የካም ልጅ የሆነ የምስራም ልጅ ፋሮቆስ ነገሰ። ናኮርም ታራን እስኪወልድ 100 ዓመቱ ነበር። ሲደመርም 3850 ዓመት ነው። ቤቱ ከተሰራ ጀምሮ ደግሞ 601 ዓመት ነው። አብርሃም ይስሐቅን እስኪወልድ 100 ዓመቱ ነበር። ይስሐቅም ያዕቆብን እስኪወልድ 60 ዓመቱ ነበር። ያዕቆብም ሌዊን እስኪወልድ 85 ዓመቱ ነበር። ሌዊም ቃአትን እስኪወልድ 40 ዓመት ነበር። ቃአትም አንበረምን እስኪወልድ 60 ዓመት ነበረ። አንበረም ሙሴን እስኪወልድ 80 ዓመት ነበር። ሲደመርም 3775 ዓመት ነው። ከአብርሃም ጀምሮ ደግሞ 425 ዓመት ነው። ሙሴ ከፈርዖን ጋር እስከተነጋገረበት ጊዜ ድረስ 80 ዓመት ነበረ። በግብጽ 215 ዓመት ከአብርሃም ጀምሮ ደግሞ 505 ዓመት ከተቀመጡ በኋላ እስራኤልን አወጣቸው። በገዳምም 40 ዘመን ገዛቸው። ከዚህ በኋላ ኢያሱ 40 ዓመት አስተዳደራቸው። የሶርያ ንጉሥ ኩሳ 8 ዓመት ገዛቸው። የቁኒዝ ልጁ ጎቶን ያህልም 5 ዓመት ገዛቸው። ሞዓባዊው ኤግሎምም 18 ዓመት ገዛቸው። የብንያም ወገን ፈያድም 80 ዓመት ገዛቸው። የከነአን ንጉሥ ኢያሚንም 20 ዓመት ገዛቸው። የንፍታሌም ወገን ባርቅም 40 ዓመት ገዛቸው። የምድያም ነገሥታት ዛብሄልና ስልማንም 7 ዓመት ገዛቸው። የመናሴ ወገን ጌዲዮንም 40 ዓመት ገዛቸው። ልጁ አሚሜሌክም 3 ዓመት ገዛቸው። የኢሳኮር ወገን የፎሃ ልጅ ቶላም 23 ዓመት ገዛቸው። ገለአዳዊው ኢያኤርም 22 ዓመት ገዛቸው። ኤሎፍሊና የአሞን ልጆችም 18 ዓመት ገዟቸው። ገለአዳዊው ዮፍታሄም 7 ዓመት ገዛቸው። የቤተልሔሙ ሄሴቦንም 7 ዓመት ገዛቸው። ዛብሎናዊው አሎምም 10 ዓመት ገዛቸው። የኤፍራታዊው ልጅ ሎቦንም 8 ዓመት ገዛቸው። ኤሎፍሊም 40 ዓመት ገዛቸው። የዳን ወገን ሶምሶንም 20 ዓመት ገዛቸው። ከዚህ በኋላ በሚካ ዘመን ያለ ገዢ 12 ዓመት ተቀመጡ። ያን ጊዜ ፊንሐስ ሞተ። ልጁ ኤሊም 40 ዓመት ገዛቸው። ከእርሱ በኋላም ሳሙኤል 20 ዓመት። የመሳፍንቱ ዘመንም በ548 ዓመት ተፈጸመ። በምድሩም ዓለም ከተፈጠረ ጀምሮ 4337 ዓመት ነው። ከዚህ በኋላ የብንያም ወገን ሳኦል 40 ዓመት ነገሰ። ዳዊትም 40 ዓመት ነገሰ። ሶሎሞንም 40 ዓመት ነገሰ። በሶሎሞን ልጅ በሮብዓም የመጀመሪያው የንግስና ዓመትም ኢዮርብዓም በ10ሩ ነገድ 22 ዓመት ነገሰ። ልጁ ናዳብም 2 ዓመት ነገሰ። ባኦስም 24 ዓመት ነገሰ። ልጁ ኤላም 2 ዓመት ነገሰ። ዘንበሪም 7 ቀን ነገሰ። ኦምሪም 12 ዓመት ነገሰ። አክዓብም 22 ዓመት ነገሰ። ልጁ አካዝም 2 ዓመት ነገሰ። ወንድሙ ኢዮራም 12 ዓመት ነገሰ። ኢዩም ገደለው። ኢዩም 28 ዓመት ነገሰ። ልጁ ኢዮአካዝ 17 ዓመት ነገሰ። ልጁ ኢዮርብዓምም 41 ዓመት ነገሰ። ከዚህ በኋላ ደቂቀ እስራኤል 11 ዓመት ያለ ንጉሥ ኖሩ። ከዚህ በኋላ ልጁ ዘካርያስ 7 ወር ነገሰ። ሴሎምም 1 ወር ነገሰ። ምናሄም 10 ዓመት ነገሰ። ልጁ ፋቂስያስም 2 ዓመት ነገሰ። ፋቁሄም 20 ዓመት ነገሰ። ከዚህ በኋላ 10 ዓመት ያለ ንጉሥ ኖሩ። የሄላ ልጅ ሆሴዕም 9 ዓመት ነገሰ። ሕዝቅያስ በነገሰ በ6 ዓመቱ ያን ጊዜ 10ሩ ነገድ ተማረኩ። ከኢዮርብዓም ጀምሮ እስከዚህ ድረስ 261 ዓመት ይሆናል። በድምሩም 4781 ዓመት ነው። የሶሎሞን ልጅ ሮብዓምም በሁለቱ ነገድ 17 ዓመት ነገሰ። አብያም 20 ዓመት ነገሰ። አሳፍም 41 ዓመት ነገሰ። ኢዮሳፍጥም 25 ዓመት ነገሰ።
ኢዮራምም 10 ዓመት ነገሰ። አካዚያስ 1 ዓመት በዙፋን ነገሰ። ጎቶልያ 7 ዓመት ነገሰ። ኢዮአስ 40 ዓመት ነገሰ። አሜስያስም 29 ዓመት ነገሰ። ኦዚያን 52 ዓመት ነገሰ። ኢዮአታምም 17 ዓመት ነገሰ። አካዝ 17 ዓመት ነገሰ። ሕዝቅያስም 29 ዓመት ነገሰ። ምናሴ 55 ዓመት ነገሰ። አሞጽ 2 ዓመት ነገሰ። ኢዮስያስም 31 ዓመት ነገሰ። ኢዮአካዝ 3 ወር ነገሰ። ኤልያቄምም 11 ዓመት ነገሰ። ኢኮንያንም 3 ወር ነገሰ። ሴዴቅያስም የሁለታቸውን 11 ዓመት ነገሰ። ከሳኦል እስከ ምርኮ ድረስ 519 ዓመት ይሆናል። የ10ሩ ነገድ ምርኮ በ133 ዓመት ከ7 ወር ነበር። ያን ጊዜ ናቡከደነጾር በነገሰ በ19 ዓመት ዓለም በተፈጠረ በ4915 ዓመት ከ7 ወር የይሁዳን ቤት ማረከ። የፍጥረታት ሁሉ የመጀመሪያ የሆኑ የአባታችን የአዳም የእናታችን የሔዋን የገድላቸው ዜና ይህች ናት። ይህችም በዘመኑ ሁሉ ተርጓሚያን ጥበበኞች የሆኑ 72ቱ ሊቃናት ከብሉይ ኪዳን መጻሕፍት የጻፏት ናት። እነዚህም 46ቱን የቅዱሳን ነቢያት መጻሕፍት የተረጎሙ ናቸው። የዕብራውያን ቋንቋ ከሆነው ከዕብራይስጥ ቋንቋ የጽርዓውያን ቋንቋ ወደ ሆነው ወደ ጽርዕ ቋንቋ ተርጉመዋል። በዮናናውያን መጻሕፍት አስቀድሞ እንደተጻፈ በየዋህነት በእውነተኛ ልቡና ሆነው የቀደሙትን የኋለኞችን አባቶች የገድላቸውን ዜና የሚያምኑ ሰዎች የማያልቅ ፍጹም ደስታ ካለባት ወደ ዘላለም ሕይወት ወደ መንግሥተ ሰማያት ይገባል። ሐሰት ነው በማለት የቅዱሳን ገድላቸውን ዜና የማያምኑ ግን እድላቸው ሃይማኖታቸውን ከካዱ ከአርዮስ ከሰባሊዮስ ይሆናል። ማደሪያቸውም ወደ ጥልቅ የወረዱ እረፍትም ለሌላቸው ሰይጣንና አጋንንት የተዘጋጀው ቅጣት ያለበት የስቃይ ጉድጓድ እሳተ ገሃነም ይሆናል ለዘላለሙም አሜን። በመንፈስ ቅዱስ ያከበርኋቸው የአዳምና የሔዋን አምላክ ሆይ መጀመሪያም መጨረሻም ራስም አንተነ ለቀደሙት ለኋለኞች ለታላቁ ለታናሹም አስገኝ ሆኑ የአዳምና የሔዋንን የገድላቸውን ዜና የምናምን እኛ ለቅዱሳን ሞገስ በሆነች በቀናች ሃይማኖት ጠብቀን አሜን። ከመከራ ስጋ ከመከራ ነፍስም አድነን፣ ከዲያብሎስ ወጥመድም ጠብቀን አሜን። በደህናና በሰላም ላስፈጸመን ለእግዚአብሔር ምስጋና ይገባው ዛሬም ዘወትርም ለዘላለሙ አሜን። የአባታችን የአዳም የእናታችን የሔዋን ገድል ተፈጸመ። ያለ ዛሬና ያለ ትላንት ከዓለም በፊት በነበረ በእግዚአብሔር አብ ሰላም ዛሬ ባለ ነገም በሚኖር በኋለኛውም ዘመን ቅድስት ድንግል ከሆነች ከማርያም በተወለደው በልጁ በኢየሱስ ክርስቶስ ፈቃድ ሳይቀድም ወደ ኋላም ሳይሆን ፍጹም ከሆነ ከአብ በሰረጸ በመንፈስ ቅዱስ ፈቃድ ቅድስት ንጽሕት በሆነች በእመቤታችን በድንግል ማርያም ጸሎት መታሰቢያቸው ከፍ ያለ በአዳምና በሔዋን ልመና አዲስ ወንጌልን የምስራችን በጻፈ በዮሐንስ ዘመን በ1957 ዓመተ ምህረት ነጻ የምታወጣ የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በነገሰበት ዘመን በኢትዮጵያዊ ፓትርያርክና በተክለ ሃይማኖት መንበረ እጨጌ በሆኑ በአባታችን ባስልዮስ የርዕሰ ሊቀ ጵጵስና ሹመት ዘመን ተፈጸመ። ዛሬም ዘወትርም ለዘላለሙ አሜን አሜን ይሁን ይደረግ። መንግሥተ ሰማይን ተስፋ በማድረግ ይችን መጽሐፍ የጻፉት መክብበ ሥላሴ ነው። የአዳምና የሔዋን የረድኤታቸው ጥላ መከታ የሆነው በክርስቶስ ፊት በሚቆምበት ጊዜ በጴጥሮስ እቅፍ ያስቀምጠው በዘለፋ በደይን ቀንም ማረፊያውን ከእርሱ ጋር ያደርግለት ዛሬም ዘወትርም ለዘላለሙ አሜን አሜን ይሁን ይደረግ። ይህ የአዳምና የሔዋን የገድል መጽሐፍ በጠቅላይ ቤተ ክህነት ጽሕፈት ቤት በ1957 መስከረም 15 ቀን ተጀምሮ ታኅሳስ 11 ቀን በ1957 ተፈጸመ። ወስብሐት ለእግዚአብሔር አሜን።